ሰላም ወደ ተከበራችሁ የንቁ ሚዲያ ቤተሰቦቻችን ከንቁ ሚዲያ የለተሰኘው ዋና ያላቸውን ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎች ጋር ኒያድናት ነኝ። አብራችሁን ቆዩ። የቤተ ክርስቲያን ቀኝ እጅ የነበሩት መምህር ዘላለም ወንድሙ ከዚህ ዓለም ድካም አረፉ። እንደሚከተለው ይቀርባል። ብፁዕ አቡነ ሪያቆስ የአዲስ አበባና የሀዲያ ስልጤ ሀገረ ስብከት ሊቀ ጳጳስ የመምህር ዘላለም ወንድሙን የስጋ እረፍት አስመልክተው ጥልቅ ሐዘናቸውንም ገልጸዋል። አንተ መንገዴ የሆንከው ወደ ሕይወቴ እንዳቀና አድርገኝ በመንገድም የደረስኩበት ሕይወት አንተ ነህና። መምህር ዘላለም ወንድሙ ለወንጌል የተሰጡ የሕይወት መንገዳቸውን በወንጌል ተልእኮ ላይ ትኩረት በማድረግ የመሩ ከረጅም ጊዜ ጀምሮ በገጠሪቱ ቤተክርስቲያን ለምናደርጋቸው የአገልግሎት ጥሪ ደከመን ሰለቸን ሳይሉ በታዛዥነትና በትጋት ያገለገሉ ልጃችን ነበሩ ብለዋል። መምህር ዘላለም ወንድሙ በሀዲያና ስልጤ ሀገረ ስብከት ለአገልግሎት የተጠሩ የሚመጡ ብቻ ሳይሆኑ በራሳቸው ተነሳሽነትና ከልባቸው ርህራሄነት በመነሳት በችግር ውስጥ ለሚወድቁ ምዕመናን ከልብ የሚጨነቁ ድጋፍም የሚያደርጉም ነበሩ። በተለይም በስልጤ ዞን በቅባተ ከተማ በእምነታቸው ምክንያት በጽንፈኞች ከመንደራቸው ተፈናቅለው በቡታጅራ ደብረ ጽዮን ቅድስት ማርያም ቤተክርስቲያን ተጠልለው ነበሩ ካህናትና ምዕመናን በአካል ተገኝተው ከማጽናናት ባለፈ ከውጭ ዓለም ገንዘብ በማሰባሰብ ከተጎዱ ጎን የቆሙም ነበሩ። በመጨረሻም በመምህር ዘላለም ወንድሙ ድንገተኛ የስጋ እልፈት የተሰማን ልባዊ ሐዘን እየገለጽን እግዚአብሔር የወልደ ሰማዕትን ነፍስ በቅፉ ያሳርፍልንም ብለዋል። ሞት ይናፍቃል። በተለይ በዚህ ዘመን ወገኖች ያለነው መጨረሻ ዘመኗ ዜማ ላይ ነው። ትንቢት የሚፈጸምበት ዘመን ነው። ምሳሌ የሚደርስበት ዘመን ነው። አይኖቻችን ክፉ ነው ያዩት፣ ጆሮዎቻችን አስጨናቂ ነገር ነው የሚሰሙት። አንዳንድ ጊዜ ጭንቅ ጥብብ ሲለን አጣብቂኙ ስንገባ ዙሪያው ገደል ሲሆንብን ማጣበያ ሲያጥርብን በሞት ጥላ ስንከበብ ሰማይ በላያችን ላይ የተደፋብን ሲመስለን ቀኑ ሲጨልምብን ምን እላለን? ምነው ሞቼ ባረፍኩ፣ ምነው ሞቼ በተገላገልኩ። አሁን ምን የሚናፍቅ ነገር አለ? እስቲ በዓለማችን ውስጥ ምንድነው የሚናፍቀው ነገር? ምንድነው የሚያስደስተው ነገር? እለት እለት የምንሰማው የሞት ዜና ነው። የምንቆጥረው አስከሬን ነው። በርስ በርስ ጦርነት እየተጨነቅን ነው። በረሃብ በኑሮ ውድነት እየተሰቃየን ነው። በገዛ ሀገራችን ስደተኞች ሆነን ወጥተን ለመግባት ስጋት ነው፣ ፍርሃት ነው፣ ድንጋጤ ነው። በዚያ ወራት ይላል ሰዎች ሞትን ይፈልጋሉ ይላል፣ አያገኙትም ይላል። ሊሞቱ ይመኛሉ ይላል፣ ሞትም ከነርሱ ይሸሻል ይላል። ራዕየ ዮሐንስ ምዕራፍ 9 ቁጥር 6 ላይ ለካ አንዳንድ ጊዜ ሞትም ተፈልጎ አይገኝም። ሞት እኛ በፈለግነው ጊዜ አይደለም የምናገኘው፣ እሱ በፈለገ ጊዜ ቀናችን ሲደርስ ነው የሚወስደን። አሁንስ ባሪያን በሰላም ታሰናብተዋል። ሃይማኖታችንን አጽንተን ምግባራችንን አቅንተን ለንስሐ የሚገባ ፍሬ አፍርተን የአምላክን ቅዱስ ሥጋና ክቡር ደም ተቀብለን ትሩፋት ሰርተን እንደ አረጋዊው እንደ ካህኑ እንደ ስምዖን ተዘጋጅተን በክብር እንድናርፍ አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳን። በደቡብ ወሎ ሀገረ ስብከት በመሃል ሳይንት በተተኮሰ ከባድ መሳሪያ 5 የቤተ ክርስቲያን አገልጋዮች ተገደሉ። ተጨማሪ አለን። በደቡብ ወሎ ሀገረ ስብከት በመሃል ሳይንት ወረዳ በተተኮሰ ከባድ መሳሪያ 5 የቤተ ክርስቲያን አገልጋዮች ተገድለዋል። በደቡብ ወሎ ሀገረ ስብከት በመሃል ሳይንት ወረዳ በምትገኘው እርስ አድባራት ወተአካ ነገስት አትሮኖስ ማርያም ገዳም በዕለቱ ቅዳሴው እንደተጠናቀቀ ከደቂቃዎች በኋላ የዕለቱን ቅዳሴ የመሩ መነኮሳትና ዲያቆናት ወደ ደጀ ሰላም ቢያመሩም በተተኮሰው ከባድ መሳሪያ ከአንድ ወር በፊት የአስተዳዳሪነት ቦታቸውን የለቀቁ የቀድሞ የገዳሙ አስተዳዳሪ 3 ዲያቆናትና አንዲት አቃቢ መገደላቸውን መረጃ ሰጪዎች ለሚዲያችንም ተናግረዋል። በተተኮሰው ከባድ መሳሪያ በሰዓቱ በገዳሙ ቅጥር ግቢ የነበሩ 26 ሰዎች ከባድ የአካል ጉዳት እንደደረሰባቸውም ተጠቁሟል። ከሞቱት አገልጋዮች መካከል ትናንትና የካቲት 29 ቀን 2018 ዓ.ም 3ቱ በገዳሙ ሲቀበሩ 2ቱ ደግሞ አስከሬናቸው ወደ ቤተሰቦቻቸው ተሸኝቷል። በአካባቢው በተደጋጋሚ በተፈጸመው የከባድ መሳሪያ ድብደባ በገዳሙ የነበሩ ከ60 በላይ አብነት ተማሪዎችና ከሞት የተረፉ አገልጋዮች አካባቢውን
መሸሻቸውም ተገልጿል። በአሁኑ ሰዓት በማልሳይንት ወረዳ ተአካ ነገስት አትሮኖስ ማርያም ገዳም አቅራቢያ የሚኖሩ ነዋሪዎችና ገዳማውያኑ በከፍተኛ ስጋት ውስጥ መሆናቸውም ተጠቅሷል። እርሰ አራራት ወተአካ ነገስት አትሮኖስ ማርያም ገዳም በደቡብ ወሎ ሀገረ ስብከት ካሉ ዕድሜ ጠገብና የኦሪት መስዋዕት ከተሰዋባቸው ገዳማት መካከል አንዷ ነች። ብፁዕ አቡነ ሕርያቆስ አዲስ ለተመደቡ ስራ አስኪያጆች ማሳሰቢያ ሰጡ። እንደሚከተለው ይቀርባል። አቡነ ሕርያቆስ በዝውውርና በአዲስ ምድብ የተመደቡ የክፍላተ ከተማ ቤተ ክህነት ስራ አስኪያጆች የተሰጣቸውን ኃላፊነት ሹመት ሳይሆን የአገልግሎት ጥሪ መሆኑን ሳይዘነጉ እንዲያገለግሉ አሳሰቡ። ብፁዕ አቡነ ሕርያቆስ በዝውውርና በአዲስ ምድብ የተመደቡ የክፍላተ ከተማ ቤተ ክህነት ስራ አስኪያጆችን የተሰጣቸው ኃላፊነት ሹመት ሳይሆን የአገልግሎት ጥሪ መሆኑን ሳይዘነጉ እንዲያገለግሉ አሳስበዋል። ብፁዕነታቸው ይህን ያሉት በአዲስ አበባ ሀገረ ስብከት ስር በሚገኙ ክፍላተ ከተማ ቤተ ክህነት ተዘዋውረውና በአዲስ ምድብ ያገለገሉ ለተመደቡ ስራ አስኪያጆች የእንኳን ደህና መጣችሁና የትውውቅ እንዲሁም የስራ መመሪያ መስጫ መርሃ ግብር ላይ ነው። በመርሃ ግብር ላይ ብፁዕ አቡነ ሕርያቆስ የአዲስ አበባና የሀዲያ ስልጤ ሀገረ ስብከት ሊቀ ጳጳስ መላከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ፣ የሀገረ ስብከቱ ዋና ስራ አስኪያጅ፣ የሀገረ ስብከቱ ከፍተኛ የስራ ኃላፊዎች፣ የክፍለ ከተማው ቤተ ክህነት ስራ አስኪያጆችና ሰራተኞች እንዲሁም የገዳማትና የአድባራት አስተዳዳሪዎችም ተገኝተዋል። መርሃ ግብሩ በጸሎት የተጀመረ ሲሆን መላከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ የሀገረ ስብከቱ ዋና ስራ አስኪያጅ የተመደቡትን ስራ አስኪያጆችም አስተዋውቀዋል። በዚህ መሰረት አንደኛ መላከ ምሕረት ቆሞስ አባ ገብረ እግዚአብሔር ታደለ ከለሚ ኩራ ክፍለ ከተማ ወደ አራዳ ጉለሌ ክፍለ ከተማ ቤተ ክህነት፣ መላከ ገነት ልሳነ ወርቅ ከአቃቂ ቃሊቲ ክፍለ ከተማ ወደ ኮልፌ ቀራኒዮ ክፍለ ከተማ ቤተ ክህነት፣ ሶስተኛ ሊቀ ትጉሃን ወንዶሰን ገብረ ስላሴ ከኮልፌ ቀራኒዮ ክፍለ ከተማ ወደ ንፋስ ስልክ ላፍቶ ክፍለ ከተማ ቤተ ክህነት፣ አራተኛ መላከ ሕይወት አባ ፈወርቅ ዮሐንስ ከመንበረ ፓትርያርክ ጠቅላይ ቤተ ክህነት ስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ወደ ለሚ ኩራ ክፍለ ከተማ ቤተ ክህነት፣ አምስተኛ ሊቀ ካህናት እዝራ ነዋይ ከአየር ጤና መካነ ስብሐት ቅዱስ ሩፋኤል ቤተ ክርስቲያን አስተዳዳሪነት ወደ አቃቂ ቃሊቲ ክፍለ ከተማ ቤተ ክህነት በዋና ስራ አስኪያጅነት በዝውውርና በአዲስ ምደባ እንዲያገለግሉ መመደባቸውን ዋና ስራ አስኪያጁ ገልጸዋል። አያይዘውም የስራ ኃላፊነቱ በሕያው ቤተ መቅደስና የቅዱስ ወንጌል በቅንነት በትጋት ለማገልገል መሆኑን አስታውሰው በዝውውርና በአዲስ መልክ በየክፍላተ ከተማው ቤተ ክህነት በስራ አስኪያጅነት የተመደቡ የስራ ኃላፊዎችን መልካም የስራ ዘመን እንዲሆንላቸው ተመኝተዋል። አክለውም በሀገረ ስብከቱ የሚገኙ የገዳማትና አድባራት አስተዳዳሪዎች በመልካም የሚመሯቸው መሪዎች ካገኙ በእጅጉ የተጠናከረ ስራ እንደሚሰሩም ተናግረዋል። ብፁዕ አቡነ ሕርያቆስ ሊቀ ጳጳስ በበኩላቸው ሹመት ሳይሆን የአገልግሎት ጥሪ ነው ያሉ ሲሆን ነገ ቦታውን በሌላ እንደሚሰጥ አስበን በጊዜያችን ቤተክርስቲያን የሚመጥን ኑሮ ይበቃል በማለት መሰረት ያደረገ አገልግሎት እንዲሰጡም አሳስበዋል። አገልግሎታችን የመተካካት መሆኑን አስበን የተጠራንበትን ጥሪ ተቀብለን ለነገዋ ቤተክርስቲያን መስራት ይኖርብናል ሲሉ አክለውም ተናግረዋል። የቤተ ክርስቲያኒቱ የቤቶችና ሕንጻዎች አስተዳደርና ልማት ድርጅት ለታማኝ ደንበኞቹ የምስክር ወረቀት ሰጠ። ተጨማሪ ያለን ክርስቲያንና የቤቶች ሕንጻዎች አስተዳደርና ልማት ድርጅት ለታማኝ ደንበኞቹ በብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ እጅ የእውቅናና የምስጋና ምስክር ወረቀት ሰጠ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቤቶችና ሕንጻዎች አስተዳደርና ልማት ድርጅት በልማት ስራዎች ላይ በቅንነት ለሚሳተፉ የክራይ ክፍያቸውን በወቅቱ ለሚፈጽሙ ደንበኞች እውቅናና የምስጋና መርሃ ግብር አከናውኗል። በዚህ ታሪካዊ መድረክ ላይ ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ አክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በመገኘት ለተመረጡ ደንበኞችና የስራ ኮሚቴዎች የምስጋና ምስክር ወረቀት በእጃቸው ሰጥተዋል። የድርጅቱ ዋና ስራ አስኪያጅ ሊቀ ስዩማን እስክንድር ገብረ ክርስቶስ ባቀረቡት ሪፖርት ተቋሙ ባለፉት 6 ወራት ህገወጥ አሰራሮችን በመግታትና የቤተ ክርስቲያኑን ጥቅም በማስከበር ረገድ ከፍተኛ ስኬት ማስመዝገቡንና አገልግሎት በቴክኖሎጂ በማዘመን ደንበኛ ተኮር አሰራር መዘርጋቱንም ገልጿል። በተለይም የቤተ ክርስቲያን ጥቅም በመንጠቅ ቤቶችን ለሶስተኛ ወገን በከፍተኛ ዋጋ አሳልፎ ሲያከራዩ በነበሩ ግለሰቦች ላይ ህጋዊ እርምጃ መውሰዱን ዋና ስራ አስኪያጁም ጠቁመዋል። በዚህ መሰረት ተከራዮች ክፍያቸውን በቀጥታ ለድርጅቱ እንዲከፍሉ መደረጉን ጠቅሰው ከግል ጥቅማችን ይልቅ የቤተ ክርስቲያኑ ክብርና ጥቅም ማስቀደም አለብን በሚል አቋም እየሰራ እንገኛለን ብለዋል። አክለውም የክራይ ቤቶችን አሰራር በቅርቡ ሙሉ በሙሉ በዘመናዊ መልክ እንደሚያደራጁም አረጋግጠዋል። በመርሃ ግብሩ ላይ በተቋሙ የልማት ስራዎች በቅንነት ለሚሳተፉ የክራይ ክፍያቸውን በወቅቱ ለሚፈጽሙ ታማኝ
ደንበኞች ታማኝ ደንበኞች ከቅዱስነታቸው እጅ የምስጋና የምስክር ወረቀት ተበርክቶላቸዋል። በዕለቱም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕ አቡነ ሳይሮስ፣ የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስ፣ የልማትና ክርስቲያናዊ ኮሚሽን የድርጅቱ የበላይ ኃላፊ ብፁዕ አቡነ ሳሙኤልን ጨምሮ ከፍተኛ የቤተ ክርስቲያኒቱ የሥራ ኃላፊዎች በስነ ስርዓቱ ላይም ተገኝተዋል። በመጨረሻም ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ባስተላለፉት ቃለ ምዕዳን ሁሉም በእውነተኛ መንገድ ሲጓዝና ፈሪሃ እግዚአብሔርን ሲሰንቅ ዋጋ ያገኛልም ብለዋል። በኃጢአት ከሚገኙ ብዙ ሀብት ይልቅ በሐቅ የምትገኝ ጥቂት ነገር ትበልጣለች በማለት እውቅና የተሰጣቸው ደንበኞች ለሌሎችም አብነት የሚሆኑና ሊመሰገኑ የሚገባቸው መሆናቸውንም ገልጸዋል። የድርጅቱ አመራሮችም የቤተ ክርስቲያኒቱን ሀብት ለማስጠበቅ የጀመሩትን ቁርጠኝነት አጠናክረው እንዲቀጥሉ አሳስበው መርሃ ግብሩ በጸሎተ ቡራኬም ተጠናቋል። የካቲት 30 2018 ዓ.ም ከንቁ ሚዲያ ደረሰላችሁ ዜናዎችን ይመስሉ ነበር። ቀሪዎቹን ከቀሪ የንቁ መርሃ ግብሮች ጋር አብራችሁ ቆዩ እያልን እኛ ከሁሉ ተሰናበትናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱ። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን